ሰላም ዶክተር ተፈሪ ነኝ፣ ህጻናት ስፔሻሊስት ሐኪም ከጅማ። ዛሬ አጠቃላይ ስለ አዮዲን ዴፊሽንሲ በዓለም አቀፍ ደረጃ በኢትዮጵያ ደረጃ ብሎም አሁንና ወደፊት ሊያደርስ የሚችለው አጠቃላይ ጫናውን እንመለከታለን። የዩቲዩብ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ እንድትጀምሩ በትህትና እጠይቃቸዋለሁ። አዮዲን እጅግ ወሳኝ የሆነ ወይም ደግሞ ኢንሴንሻል የሆነ ሚኔራል ወይ እሱም ሰውነታችን የማያመርት ነገር ግን ከውጭ የግድ መገኘት ያለበት ነው። ይህ ማዕድንም ለአካላዊ እድገት፣ ለአእምሮ እድገት ያለው ሚና ቀላል አይደለም። በተለይ ከታይሮይድ ሆርሞን ፕሮዳክሽን ጋር ያለው ቁርኝነትን ትልቅ ነው። ስለዚህ በጣም ወሳኝ ነው። እጥረቱ ደግሞ ለተለያዩ ችግሮች ይዳርጋል። አዮዲን ስኬት ማግኘት እንችላለን። የመጀመሪያው አዮዲን ካለው ጨው፣ ሁለተኛው ከአሳ፣ ሌላው ከከብት ወተት፣ አይብና እርጎ ልናገኝ እንችላለን። ሌሎችም ደግሞ አንዳንዴ ከፎርሙላ የሚጠቀሙ አዮዲን ካለው ችግር ላይኖረው ይችላል። እሱም ጠቃሚ ነው ተብሎ ይታሰባል። የአዮዲን እጥረት በዓለም አቀፍ ደረጃ እጅግ አሳሳቢ ሲሆን እሱም ሪፖርቶቹ እንደሚያሳዩ እስከ 2 ቢሊዮን የሚያክል የዓለም ሕዝብ ለዚህ ተጋላጭ ሲሆን 30% የሚያክል እድሜያቸው ለትምህርት የደረሱ ህጻናትም ለዚህ ችግር ተጋላጭ ናቸው ተብሎ ይታሰባል። ከሚደረጉ ጥናቶች ውስጥ ደግሞ እድሜያቸው ለትምህርት የደረሰ ህጻናት ላይ የሚደረገው ጥናት በእጅጉን አስተማማኝና ማህበረሰቡን ሊወክል ይችላል ተብሎ የሚታሰብ ጥናት ነው። በሀገራችንም ይሄ ችግር የጎላ ሲሆን እስከ 58% የሚያክል የማህበረሰብ ክፍል ለዚህ ተጋላጭ የሆነ ሲሆን 30% የሚያክል ደግሞ እድሜያቸው ለትምህርት ቤት የደረሱ ናቸው። በተለይ ይሄ ችግር ቀደም ብሎ የመጀመሪያ 2 ዓመት ላይ ህጻናት ላይ ከተከሰተ አጠቃላይ አእምሮ እድገታቸው ላይ ያለው ጫና እጅጉን የጎላ ስለሆነ በጣም አትኩሮት የሚፈልግ ነው። ለዚህ ችግር ተጋላጭ የሆኑት እነማን ናቸው? የመጀመሪያው እርጉዝ ሴት፣ ሁለተኛ የምታጠባ፣ ሌላው ደግሞ ህፃናት ራሱ በእንደዚህ አይነት ማህበረሰብ የሚወለዱ ህፃናት ደግሞ እጅጉን ተጋላጭ ይሆናሉ። ሌላው ደግሞ ጎይትሮጂኒክ የሚባል ምግቦችን የሚጠቀሙ እነሱ ደግሞ እዚህ ላይ በምስል የሚያሳይ ናቸው። ስለዚህ ይህን ቢያንስ እንደዚህ አይነት ምግቦችን የሚጠቀሙ ማህበረሰብ ክፍል ደግሞ በጣም አብስሎ መጠቀም እንዳለባቸውም ሪኮሜንደድ የሚደረግ ነው። ሌላው ደግሞ የተለያዩ የሀገራችን ክፍሎች የሚበቅሉ የተለያዩ እህሎችን የሚጠቀሙ ማህበረሰብም ለዚህ ችግር ተጋላጭ ናቸው። ስለዚህ አዮዲን እጥረትን ስናስብ እንደ ግለሰብ ወይም ደግሞ የተወሰኑ ማህበረሰብ ብቻ ሳይሆን አጠቃላይ እንደ ሀገር የመታሰብ ያለበት ነው። ለዚህም ነው በሀገራችን 2 ጊዜ እሱም እንደ አውሮፓውያን አቆጣጠር በ1990 እና 2011 ላይም እየተደረጉ ኢኒሼቲቮች ነበሩ። እሱም ሁሉም ሰው አዮዲን ያለውን ጨው ብቻ መጠቀም እንዳለባቸው ሪኮሜንድ ተደርጎ ብዙ ለውጥ ያመጣ ሲሆን ከ15% እስከ 89% ከቨሬጁንም ጨምሯል። ሆኖም ግን አሁንም የአዮዲን እጥረት ጎልቶ የሚታይ መሆኑን ጥናቶቹ ያሳያሉ። የዚህ የተለያዩ ጥናቶች የሚያሳዩት የአዮዲን እጥረትም ደግሞ ስክሪን የተደረጉበት ዩሪነሪ አዮዲን ኮንሰንትሬሽን ወይም ደግሞ